በልተ ስትጠግብ ረሃብን፣ ስትበለጽግ ድህነትን፣ ስትሾም ደግሞ ሽረትን አስብ ይላሉ። ወዳጄ ልቤ ለልጅ ምክር የአባት መታሰቢያ የሚል ብላቴንጌታ ኅሩይ ወልደስላሴ የጻፉት አንድ መጽሐፍ አለ። እሱን መጽሐፍ ቀደም ብዬ አንብቤዋለሁ። ነገር ግን ውስጡ ላይ ያለው ሐሳብ አሪፍ ስለሆነ ምርጥ ስለሆነ በደንብ ተቀንብቦ በደንብ በምሁራዊ ቋንቋ የተጻፈ ስለሆነ ማንኛውም ሰው ቢያነበው በቀላሉ መረዳት የሚችለው መጽሐፍ ስለሆነ እሱ መጽሐፍ ላይ ያገኘዋቸውን ሐሳቦችን በጥቂቱ ለማጋራት ነው በዚህ ቪዲዮ የመጣሁት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቪዲዮውን ሰብስክራይብ በማድረግ ጀምሩ። ወደ ሐሳቡ እንለፍ። እዚህ ላይ ብላቴንጌታ ኅሩይ ምን ይላሉ? ወዳጅ ማለት ጊዜ ነው። ጊዜ ያነሳሃል፣ ጊዜ ይጥልሃል። ጊዜውን ተከትለ ከሃይማኖት፣ ከባህል፣ ከአስተሳሰብ አንተ የምታስበው አስተሳሰብ ተቃራሪ ያልሆነ ነገር የምታረግ ከሆነ ብዙ ትጠቀማለህ፣ ስኬታማ ትሆናለህ። አሁን አይተህ ከሆነ አብዛኛው ሰው ጊዜውን ተጠቅሞ ፌመስ ሆኗል። ጊዜውን ተጠቅሞ ሀብታም እየሆነ ነው። ጊዜውን ተጠቅሞ በጣም ከሚባለው በላይ ገንዘብ እያገኘ ነው። ይሄ ምንድን ነው ያመጣው ስትል ጊዜውን በደንብ ተረድቶ ከጊዜው ጋር አብሮ በመሄድ ነው። ለምሳሌ በኃይለ ሥላሴ ጊዜ የነበሩ ሰዎች በኃይለ ሥላሴ ጊዜ ሀብታም ነበሩ። በኃይለ ሥላሴ ጊዜ ገንዘብ ያላቸው ስልጣን ያላቸው ነበሩ። ደርግ ሲመጣ ግን እነዛ ሀብት የነበራቸው ስልጣን የነበራቸው ሰዎች ተሽረው በእነሱ ምትክ ሌላ የመጣ። ስለዚህ እነዚህን ሰዎች መጀመሪያ ስልጣን እንዲይዙ ያደረጋቸው፣ መጀመሪያ ሀብት ንብረት እንዲያፈሩ ያደረጋቸው ጊዜው ነበር። በኋላ ግን ጊዜው ሲለወጥ የእነሱም ያገኙት ሀብት፣ ያገኙት ስልጣን፣ ያገኙት ነገር በሙሉ ተለውጦ ከጊዜው ጋር አብሮ ጥሏቸው ሄደ፣ ለሌሎች ሰዎች ተላለፈ። ስለዚህም ወዳጅ ልናደርግ የሚገባው ጊዜን ነው። ጊዜን ደግሞ በአግባቡ መጠቀም አንድ፣ ሁለተኛ ደግሞ በደንብ ማየት፣ በደንብ መረዳት፣ ጊዜው ምንድን ነው የሚፈልግ የሚለውን ነገር በደንብ ማሰብ ከኛ ይጠበቃል። ጊዜው የሚፈልገውን ነገር እኛ አውቀን ከጊዜው ጋር አብረን መሄድ ማንችል ከሆነ ወደኋላ ቀርተን እኛም እንጎዳለን፣ በእኛ ስር የሚገኙ ሰዎችንም እንዲጎዱ እናደርጋለን። ስለዚህ ወዳጅህ ጊዜ ነው። ጊዜህን በአግባቡ ከተጠቀምክ ጊዜም ይጠቅመሃል። አንተ ጊዜህን ደግሞ የማይገባ ነገር ላይ እየዋልክ የምታሳልፍ ከሆነ ደግሞ ነገ ዋጋ ያስከፍልሃል። በልተህ ስትጠግብ ረሃብን አስታውስ ይላሉ ብላቴንጌታ ኅሩይ። አባቶቻችን ምን ይላሉ? የዱባ ጥጋብ ካለ ጽንቅ ያዘምታል። ዱባ በልታችሁ የምታውቁ ከሆነ ስትበሉት በአንዴ ነው ሆዳችሁ የሚሞላ። ወጥታችሁ ጥቂት መንገድ ከሄዳችሁ በኋላ ግን የበላችሁት ነገር በሙሉ ይጠፋል። ስለዚህም ስንቅ ያዝ ምሳ ያዝ ስንባል እምቢ ብለን ወጠን ከሆነ እንበላለን ወይ እንመለሳለን። ወደፊት የምንሄድ ከሆነ ደግሞ ረሃቡ ይገለናል። ስለዚህም ማንኛውም ሰው ሲጠግብ ረሃብን ማሰብ አለበት። ነገ እኮ ይርበኛል ብሎ የሚበላውን መጥኖ መብላት አለበት። ከበላም በኋላ ደግሞ ነገ እንደሚርበው በደንብ አድርጎ ማሰብ አለበት። ስለዚህ አንድ ሰው ሲጠግብ ረሃብን ማሰብ አለበት። ስንበለጽግ ደግሞ ድህነት መኖሩን ማሰብ አለበት። ለምን ካላችሁኝ አንድ ሰው ከበለጸገ በኋላ በዙሪያው የነበሩ ሰዎች እንዲሸሹ ያደርግና ሌሎች አዲስ ሰዎች ነው የሚያመጣ ብዙ ጊዜ። ነገር ግን ነገ ወደ ድህነቱ ይመለሳል። ወደ ድህነቱ ሲመለስ ደግሞ መጀመሪያ የነበሩት ወዳጆቹ ከእሱ ጋር የመቀጠል እድሉ የላቸውም። ስለዚህ አንድ ሰው ባለሀብት ሲሆን፣ ባለጸጋ ሲሆን የነበረበትን ድህነት ማሰብ አለበት ይላሉ። ስትሾም ደግሞ ሽረት እንዳለ ማወቅ ይገባሃል። ሰው ሲሾም ሽረት ያለ አይመስለውም። መውረድ ያለ፣ መሻር ያለ፣ ወደ ነበረበት ቦታ መመለስ ያለ አብዛኛው ሰው አይመስለውም። ስለዚህም ከተሾመ በኋላ ሲሾም ያልበላ ሲሻር ይቆጨዋል በሚል ብሂል የማይገባውን ስራ ሰዎች ላይ እያረገ ሰዎችን እያስቀየመ ሰዎችን እያስከፋ ይሰዳል። ነገ ሲሻር ግን ከነዛ ሰዎች ጋር ነው መሬት ላይ ወርዶ አብሮ የሚኖር። ስለዚህም ሳይፈልግ ሀገር ለቆ መሄድን እንዲመኝ ይሆናል። ስለዚህም ስትሾም ሽረትን ማሰብ አለብህ ይላሉ ብላቴንጌታ ኅሩይ ወልደስላሴ። እነዚህን ሁለት ሀሳቦች በደንብ እንጠቀምባቸው ለማለት ነው። በቀጣይ ቪዲዮ እንገናኛለን።